ለኛ ለኢትዮጵያኖች ጥምቀት ነው። ባልታሰበ ሁኔታ ጣሊያን ተገናኘን ፌስቲቫል ሮም ከተማ ውስጥ ተገናኝተናል። ያው በፍቅር ላገኘ የተቀበሉኝ የዛሬ 23 ዓመት አብረን ያደኩት ልጅ አግኝቼ ተላቀስን ትናንትና። እኔ እሷን ጸጉር አይቼ ነው የተቆረጥኩትኝ ጸጉሬን መነጽሬን አስወልቃ ነው የለየችኝ። ኢትዮጵያዊነት ባለበት በሙሉ ያው አረንጓዴ ቢጫ ቀይቃችን ይዘን መሰለል ኢትዮጵያ ባህል ካልቸሩን እንድናወርሳቸው አድርጎ ልጆቻችንን ያሳደገልን ትልቅ ቦታ ነው። ለኔ ፊሊንጉ ኢትዮጵያ ልክ እንደገባው ነው። ድካም አለው አው ግን ኢትዮጵያዊነት ልጆቻችን አውርሰንበታል። በተለያዩ የአውሮፓ ከተሞች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ናፍቀው የሚጠብቁትና በየዓመቱ የሚሳተፉበት የኢትዮጵያ የስፖርትና የባህል ፌስቲቫል በጣሊያን ሮም ከተማ እጅግ በደመቀ ሁኔታ ተከናውኗል። በመዝጊያው ስነ ስርዓት ላይ ወይንም ደግሞ በመጨረሻው ዕለት እኔም በቦታው ተገኝቼ የተለያዩ ተመልካቾችን ለማግኘት ችያለሁ። ስሜታቸው ምን ይመስላል? ስለ ፌስቲቫሉስ ምን ይነግሩናል? ከፍተኛ ሙቀት ባለበት በአሁኑ ወቅት አውሮፓ የተለያዩ ከተሞች ሙቀትን እያስተናገደች ቢሆንም ግን የአየር ሁኔታው ሳይበግራቸው ኢትዮጵያውያን እርስ በርስ ለመሰባሰብና አብረው በስፖርት በባህል ፌስቲቫሉ ላይ ለመታደም ከተለያዩ ቦታዎች ላይ የመጡ ኢትዮጵያውያን ለኛ የአውሮፓ ጥምቀት እንደማለት ነው ይላሉ። ይሄ ማለት በቃ ለኛ ለኢትዮጵያኖች ጥምቀት ነው። በጣሊያን ሮም ከተማ የተከናወነው የኢትዮጵያውያን የስፖርትና የባህል ፌስቲቫል ከታዳሚዎቹ አንደበት ምን ይመስላል የሚለውን አብረን እንቃኝ። ለሸገር ኢንፎ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንግዲህ ያው ለመሲም ቀለል ያለ ነገር ያስፈልግሻል። ምክንያቱም በጣም ኃይለኛ ሙቀት ስላለ ለሙቀት አሪፍ ነው ይሄ። አዎ በጣም ኮተን ነው፣ ያው ሲልክ እና ኮተን ስለሆነ በዛ ላይ ደግሞ የኛ የኢትዮጵያ ጨርቅ እኮ ያው ታውቂያለሽ እንትን ነው የተፈጥሮ ጨርቅ ስለሆነ በጣም ቆንጆ ነው፣ ለቆዳም ቆንጆ ነው። ስለዚህ ቀለል አምሮብኛል። እንዴት ነው? በጣም ነው የማመሰግነው። እንግዲህ የኢትዮጵያውያን የስፖርትና የባህል ፌስቲቫል ላይ ነው የተገናኘነው። እንግዲህ በየዓመቱ ተሳተፋለህ ይመስለኛል። እስቲ ስለ ፌስቲቫሉ ንገረን። እንግዲህ በቅድሚያ እኔም ስላገኘሁሽ በጣም ደስ ብሎኛል። መሲ ያው ኢትዮጵያ ውስጥ በሚዲያው ዘርፍ ላይ በጣም መልካምና ጥሩ ከሚባሉ ፕሮግራሞች አንዱ ያንቺ ነው። በጣም እናከብርሻለን፣ እንወድሻለን። ባልታሰበ ሁኔታ ጣሊያን ተገናኘን ፌስቲቫል ሮም ከተማ ውስጥ ተገናኝተናል። በጣም ደስ ይላል። እንግዲህ ስለ አውሮፓ ስፖርትና ባህል ፌዴሬሽን ፌስቲቫል ላለፉት እንግዲህ 3 ዓመት በየዓመቱ እየመጣው ነው ያለው።
መተን ከማየታችን በፊት አውሮፓ ሲባል በጣም ትንሽ ነበር የሚመስለው፣ ግን ከአሜሪካኑ በማይተናነስ ሁኔታ ሰፊ የሆነ ቁጥር የሚገናኝበት ኢትዮጵያዊ ተሰብስቦ የሚያከብርበትና የሚናፍቅ ፕሮግራም ነው። እንግዲህ ከኢትዮጵያ ውጪ ኢትዮጵያዊነትን በደንብ ፕሮሞት ከሚያደርጉ ፕሮግራሞች ሁለት ናቸው። አንዱ የሰሜን አሜሪካው ስፖርት ፌዴሬሽን ነው፣ ከዛ የአውሮፓው ነው። እነዚህ ሁለት ፕሮግራሞች ኢትዮጵያዊነትን እንድታስቢ ሰው ባህሉንም ካልቸሩንም ተገናኝቶ በህብረት የሚያከብርበት ትልቅ ፕሮግራም ነው። 21ኛ ዓመቱ ነው፣ ቀላል አይደለም። 21 ዓመት ጉዞ ውስጥ በተለይ የፌዴሬሽኑ መስራቾች አባሎች እንዳው ብታገኟቸው ብዙ ዋጋ ከፍለው ነው። 21 ዓመት ቀላል አይደለም። ብዙ ውጣ ውረድ አለው፣ ብዙ ቻሌንጅ አለው እና ብዙዎቹ አሜሪካኑም ይሁን የአውሮፓው ኢትዮጵያዊነት እንዲቆይ ካልቸሩንም በደንብ ሰው እዚህ የሚወለዱ ሰዎች ባህላቸው እንዲያውቁ ለማድረግ ጥረት ያደርጋሉ። ቻሌንጆች አሉ። በእርግጠኝነት ኑሯቸውን፣ ስራቸውን፣ ቤተሰቦቻቸውን በድለው ይሄ ተቋም 21 ዓመት እንዲቆይ ያደርገዋል። መመስገን ያለባቸው እነሱ ናቸው። ዓመት ሙሉ ነው የሚሰሩት። እዚህ ሲመጣ ብዙ ጊዜ ክፍተቶች ይታይና ሰው እነሱ ብሎ ኮምፕሌን ያደርጋል። እነሱ ግን ይሄ ፕሮግራም ካለቀ በኋላ ለሚቀጥለው ዓመት ፕሮግራም በጣም ብዙ እንደሚደክሙ ዝግጅት ይፈልጋል። ቀላል አይደለም። ሜዳ ዝም ብሎ እንደምታስቢው አይነት እኛ ኮንሰርት እንደምንሰራው አዳራሽ መከራየት አይደለም። ሪኳየርመንቱ በጣም ብዙ ነው። 40 ሺህ፣ 50 ሺህ፣ 100 ሺህ ዩሮ ከፍለው ነው ሜዳ የሚከራዩ። ከዛ ሜዳ መከራየት ብቻ አይደለም፣ የምታየው ድንኳን አለ፣ ሳውንዱ፣ ኢንሹራንሱ፣ ሴኩሪቲው፣ የጋርቤጅ ነገሮች መጠራረግና ብዙ ነገር አለ እና ያን ሁሉ ነገር ማድረግ በጣም ከባድ ነው። እና መመስገን ያለባቸው እነሱ ናቸው። ከዛ ውጪ ያው እንዳልኩሽ ይሄ ኢቨንት እንዲደምቅ ከኳሱ ውጪ ደግሞ ኢንተርቴንመንቶች አሉ። ኢንተርቴንመንቶቹን የሚያዘጋጁ ዲጄዎች፣ ፕሮሞተሮች እነሱ ከሌሉ ምንም ኳሱ ብቻ አይደለም። አንዱ ሰው ለመዝናናትም ስለሚመጣ ኢንተርቴንመንቱን በጣም ትልቅ ዋጋ አለው። 21 ዓመት ትልቅ ነገር ነው። ላስት ይር ፍራንክፈርት ነበርኩ እኔ። ኢንተርቴንመንቱንም ማስታወቂያውንም በማዘጋጀት አድርጊያለሁ። ጥሩ እንትን አይቻለሁ። የሰው ብዛት ከሜዳው ከካፓሲቲው በላይ ሆኖ ፖሊሶች ሄሊኮፕተር ድረስ መጥቶ ነው ሰው የተበተነው እና ከፍተኛ የሆነ ቁጥር አለ። ስለዚህ ይሄ የኢትዮጵያዊ ስብስብ በጣም ደስ የሚል ነው። እንግዲህ ከአሜሪካ አሁን የአውሮፓን ኤክስፒሪየንስ እያየሁ ነው ያለው። በጣም ደስ ይላል ስሜቱ። አጠቃላይ አሁን እንደ አመቱን ጠብቆ እንደሚሰባሰብ ሰው እንዴት ነው ያለው? እንዳልኩሽ በጉጉት ልክ ኢትዮጵያ ውስጥ ጥምቀት እንደሚከበረው ሁሉም ሰው ከየከተማው የአውሮፓው ከ22 የአውሮፓ ሀገር ነው ሰው የሚመጣው። ግማሹ በባስ ይመጣል፣ ግማሹ በትሬን ይመጣል። አሁን ኖት ከአውሮፓ አይደለም ከኢትዮጵያ በጣም ብዙ በርካታ ሰው አለ ይመጣል። ከአሜሪካን ሀገር ለቫኬሽን የሚመጣ አለ እና እንትኑ እያደገ ነው ይመጣል። በጣም ደስ ይላል። ኦል ኦፍ ዘ ወርልድ ያለ ኢትዮጵያዊ ተሰብስቦ በደንብ ያከብራል። እንደምታይ ሁሉም ሰው አብዛኛው የሚለብሰውን ቲሸርት ምናምን ብታይ የኢትዮጵያ አርማ አለበት፣ ኢትዮጵያ የሚል ጽሑፍ አለበት፣ ባንዲራ ይዛል ሰው ያው ተሰብስቦ በቃ ኢትዮጵያዊነትን ምግቡ፣ መጠጡ፣ ምኑም ኢትዮጵያ የሚል ነው። ባህላዊ ምግቦች በጣም ደስ ይላል። ሙቀቱ በጣም ከፍተኛ ነው። ስለዚህ በዚህ አስቸጋሪ ሙቀት ውስጥ ነው እንግዲህ ሁሉም ሰው ያው የኢትዮጵያዊነት የሚሰባሰቡበት ሳምንት ስለሆነ ወዘሩም አስቸጋሪ ቢሆን ተደራራቢ ነገሮችን ቢኖሩ ሁሉም ግን ተሰብስበው በህብረት አመታዊ በዓላቸውን እያከበሩ ነው ያሉት። በጣም ደስ ይላል። አውሮፓ ያለው ነገር ቁጥሩ ከዕለት ዕለት እየጨመረ እያደገ ነው እየመጣ ያለው። አዘጋጆቹን በተለይ ይሄ ዝግጅት እንዲሳካ ፌዴሬሽን ውስጥ ያሉ ሰዎች፣ እዚህ ጣሊያን ያሉ ኮሚኒቲዎች እነሱ ተሰባስበው ነው ጥሩ ያደርጉትና ከዚህ ደግሞ የሚቀጥለው ዓመት ያሉትን ጉለቶች ሸፍኖ የበለጠ ጥሩ እንዲሆን ያደርጋሉ ብዬ አምናለሁ። ከየከተማው የሚመጡ ዲጄዎች አሉ ቲም አድርገው በቃ ይሄ ኢቨንት እንዲሳካ በቃ ሰላም እንዲፈጠር ጎረምሶች ተሰብስበው ችግር እንዳይኖር በደንብ ፕሮቴክት የሚያደርጉ ከተለያየ ከተማ የሚመጡ ልጆች አሉ። በጣም ደስ የሚሉ ልጆች በቃ ፌዴሬሽን ውስጥ ኢሹ እንዳይፈጠር ጸብ እንዳይነሳ እንደ ሴኩሪቲ በደንብ በቃ በራሳቸው ተነሳሽነት በደንብ ይታወቃሉ። በየአመቱ ይመጡና እነሱ ሁሉ ተሰባስበው ፕሮቴክት ያደርጋሉ፣ ይጠብቃሉና ስብስቡ ደስ ይላል። ያለምንም እንከን እንዲጠናቀቅ ሁሉም ሰው ጥረት ያደርጋል። በጣም የተሳካ ኢቨንት ነው ያለው ዘንድሮ። እኔ ዘንድሮ ነው እዚህ የመጣሁት ያለው ግን በቃ ኢትዮጵያዊ ከያለበት የቀረ አይመስልም። አዎ እንዳውም ይሄ አሁን እንዳልኩሽ በአየሩም ከበድ ስላለ ሰው በየቦታው ምናልባት በየካፌው ቀዝቃዛ ወዘሮች ወዳሉበት ቦታ ተሰብስበው ነው እንጂ
ቁጥሩ በጣም ከፍተኛ ነው። አጠቃላይ በአውሮፓ ውስጥ ወደ 1 ሚሊዮን የሚጠጋ ኢትዮጵያ ያለ ነው የሚባለው። በየከተማው ኢቨንት ሲኖር 30-40 ሺህ ሰው ይሰበሰባል፣ ነዋሪውንም ጨምሮ ማለት ነው። እና ይሄ ትልቅ ነገር ነው። ሸገር ኢንፎንም በዚህ አጋጣሚ ያው እዚህ ስላገኘን ደስ ብሎናል። በጣም አመሰግናለሁ። አሁን ደግሞ ፋሲል ሀበሻ ጋር የተለያዩ የኢትዮጵያ ሁነቶች በተለያዩ የዓለም ክፍሎች በአውሮፓ በአሜሪካ ሲከናወን ምን ጊዜም የባህል አልባሳትን በተለይ ደግሞ የኢትዮጵያ ሰንደቅ ዓላማ ያረፈባቸውን የስፖርት ትጥቆች ይዞ የሚገኘው ፋሲል ሀበሻ ነው። ወደሱ ጋር ወደ ውስጥ እንዘልቃለን። ፋሲሎ እንደምን አለ? እንዴት ነህ? ሰላም ነው? እንኳን ደህና መጣሽ። መጀመሪያ እንግዲህ ዩሮፕን ያው እያየሽው ነው እንግዲህ ዛሬ ነው የገባሽው። ቆንጆ ነው እንግዲህ ይሄው 5 ቀን እንዴት ነው? እንዴት አደረጋችሁ? በቃ እኔማ አልቻልኩት። በቃ ሁሉ ነገር ነው የበረረኝ። ግን ያው መተናል፣ ስራ ነው እንግዲህ ያው የሌላውንም አፕሪሼት ለማድረግ ነው። አንዳንዴ እኮ ያ ነገር ስታይ ነው ያለሽበት የምታመሰግነው። በተለይ ሀገራችን ኢትዮጵያ ውብ እግዚአብሔር በቃ እኔ ማስበውን ነው በቃ ውብ አድርጎ የፈጠራት ሀገር ናት። የምድር ገነት አየሯ በጣም ሁሉ ነገር ውሃው፣ አየሩ፣ ሰው ሁሉ ነገር እንግዲህ ያው ከመጣን ሳምንታችን ሊሆነን ነው። ቅዳሜን የመጣ ነው። ዛሬ መጨረሻ ቀን ነው። ትናንት የኢትዮጵያ ቀን ነበረ። እናንተ መንገድ ላይ ስለነበራችሁ ነው። ያው እዚህ ዘፋኞች ምናምን አድርገዋል። እንግዲህ ሰውም አይፈረድበትም። ሙቀቱ በዚህ ጭንቀት በዚህ ሰዓት አልመጣም አልገዛንም ብለን አላደረግም። ዘንድሮ ቀዝቀዝ ያለ ነው በአጠቃላይ ስራው። ግን ደግሞ ያው መታየት አለበት። መገናኘት ደግሞ ያው ያን ነገር እኛ ሁሉም ሰው እንዲ አቦድ ካረጋው ማን ነው የሚመጣው? እንዲ የግድ አንዳንዴ ጥሩ ነገር ሲኖር አንዳንዴ እንደዚህም ደግሞ እየመጡ መስራት አለብን ማለት ነው። እንግዲህ እስካሁን ጥሩ ነው። ስንት ዓመት ሆነህ እነኝን አልባሳቶች ይዘህ ኢትዮጵያውያን በሚገኙበት ቦታ ሁሉ መገኘት ከጀመረ? እንግዲህ አሁን በ2010 ወደ 10 ዓመት እየተጠጋ ነው። እዚህ ሀገር አሁን ለአራተኛ ጊዜ ነው። ጣሊያን ከዚህ በፊት መጥቼ ነበር በ2017 ጣሊያን ሁለተኛ ጊዜያችን። ባለፈው ቤልጂየም መተናል። ላስት ይር ጀርመን ነበር። ጥሩ ነው። ስለሚቀጥለው ፈረንሳይ ሲሆን ደግሞ ቀጣው ዓመት ያድርሰን እዛም እንመጣለን። አንጠፋም። እኛ እንግዲህ ኢትዮጵያዊነት ባለበት በሙሉ ያው አረንጓዴ ቢጫ ቀይቃችን ይዘን መሰደድ ነው። የሰው አቀባበል ፍላጎቱ እንዴት ነው? በየዓመቱ ያገኙሃል? አዎ ሰው እንግዲህ ያው ቲሸርት ጃኬት ምናምን ይፈልጋል። ትንሽ እዚህ ዘንድሮ ጃኬት ብዙ አልሸጥም፣ ሙቀት ስለሆነ ሰው በዚህ ሰዓት ሙቀት ምናልባት ወደ ሀገሩ ይዞት ሲገዝባ በኋላ ላይ ይዞት ይሄዳል እንጂ ቲሸርት ነው የፈለገው። እንግዲህ እንደ ማርኬቱ ነው፣ እንደ ቦታው እንዳየሩ። ላስት ደግሞ ጀርመን በጣም ብዙ ጃኬት ነው የሸጥነው እና አሁን ባለው ደረጃ እንግዲህ መልካም ነው፣ ቆንጆ ነው። በዛም እኔ እንደማስበው እንደ ቫኬሽን ነው። ቫኬሽን እውነት ነው። ትልቅ ቢቱ ማለት ቢዝነስ ኤንድ ፕሌዠር ነው። እሱን ነው እንግዲህ የምንሰራው። ጥሩ ነው እንግዲህ ሶፋ ቆንጆ ነው ባለው ደረጃ በጣም ደስ ይላል። ያ ዘንድሮም ልጄን ይዤ ነው የመጣሁት። እሱም እንግዲህ ሀይ በላቸው እንግዲህ እንዴት ነህ ታደስ? እስቲ ራስህን አስተዋውቅልኝ። Since I was 4 years old, I did businesses like this in America, but it's my first time doing it at Europe. ከ4 ዓመት ጀምሮ በአሜሪካ እንደዚህ አይነት ንግድ ሰርቻለሁ። ነገር ግን በውጭ ሀገር ስሰራ ይሄ የመጀመሪያ ነው። እንደ ፈረንሳይ፣ እንግሊዝ፣ ጀርመን እና ጣሊያን ካሉ የተለያዩ ሀገሮች የተውጣጡ የኢትዮጵያ ዲያስፖራዎች በአንድ ላይ ማየት በጣም ደስ ይላል። እነሱም አብረው ጥሩ ጊዜ ማሳለፍ ችለዋል። ባለፉት 2 ምሽቶች ሁሉም ሰው ሲዝናና ማየት በጣም ያስደስታል። ከዚህ ቀደም በአሜሪካ እንደነበሩት ሁሉ እዚህም ተሰባስበው እርስ በርሳቸው መነጋገር መቻላቸው በጣም አስደሳች ነው። ቀድም ያለው ነገር ነው። ከተለያዩ ሀገር ቢመጡ እንኳን እዚህ መጥተው አማርኛ ነው የሚያግባባቸው እና ይሄ ትልቅ ነገር ነው። ለእኛም ትምህርት ነው። አሁን እኛ ኦሮምኛም፣ ትግረኛም፣ አፋርኛም ምንም እንናገር፣ ግን አንድ የሚያግባባን ደግሞ አማርኛ ላንጉቻ ነው ለሁላችንም ይሆናል። ያኛውም እኮ ጥሩ ነው። ያኛውንም አፕሪሼት ማድረግ አለብን። ይሄንንም ነው እና አሁን እዚህ ስትመጪ ሁሉ ከጀርመን ይመጣሉ፣ ከእንግሊዝ ይመጣሉ፣ ከስፔን ይመጣሉ፣ ከጣሊያን ይመጣሉ፣ ከፍሬንች፣ ከጀርመን እዚህ ሲመጡ በአማርኛ ነው የሚያወሩት። አሁን እሱም ከአማርኛ ነው ከሰዎቹ ጋር እየተተባበረ የሚያወራው እና ትልቅ ነገር ነው። እሱ ትንሽ ቅድም ስላልተናገረው ከ4 ዓመቱ ጀምሮ ከኔ ጋር እየዞረ ሆል አሜሪካ ስንሄድ አብሮ ይሰራል፣ ያግዛል፣ ይሸከማል ይላል እና አሁን ጨርሷል። ዩኒቨርሲቲ ይገባል። ከዚህ በኋላ በጣም ሃይ ስኩል ጎበዝ ተማሪ ነው። ከ9 ዩኒቨርሲቲ ነው ስኮላርሺፕ ያገኘው። $3.4 ሚሊዮን አገኘው እንደማለት ነው ስኮላርሺፕ። የትልቅ እንዴት ማለት መሰለህ 9 ዩኒቨርሲቲዎች
ስኮላርሺፕ ሰጡት ማለት 9ኙም እኛ ጋር ነው ያሉት ማለት ነው። አንድም አይገኝም እኮ ከፍለሽ ነው የምታስተምረው አሜሪካ ጋር ወይንም ክሬዲት ይሰጣቸውና ከመንግስት ይከፍልላቸውና እሱን እየከፈሉ ነበር የሚማሩት። እሱ ግን ዩኒቨርሲቲዎቹ እኛ ጋር ብለው 9 ሃይሊ የሆኑ ናቸው። ለምሳሌ ቨርጂኒያ ዩኒቨርሲቲ ትልቅ ዩኒቨርሲቲ ነው። ቨርጂኒያ ቴክ በዓለም ላይ የሚታወቅ ዩኒቨርሲቲ ነው። ቦስተን ዩኒቨርሲቲ፣ ዩኒቨርሲቲ ኦፍ ሳን ፍራንሲስኮ፣ ዩኒቨርሲቲ ኦፍ ሳን ዲያጎ ጆርጅ ሜሰን እነዚህ በጣም ዌል ናውን ዩኒቨርሲቲ ናቸው። እሱ 4.2 ነው ያመጣው ማለት ኤ አምጥቶ ፕላስ ሱ ደግሞ ኤ ያለው ማለት ነው። 2 ሜጀር ደግሞ ኦነር ነው። ምን ተሰማ 9 ዩኒቨርሲቲዎች እኛ ጋር ተማርረው ስኮላር ሲሰጡ? I mean, yeah, I was very grateful to have a lot of options of places to go. ዩኒቨርሲቲ ለመግባት እንግዲህ ብዙ አማራጮች ማግኘቴ በጣም ያስደስታል። በተለይም ዩቢኤ መግባቴ የተለየ ምርጫዬ ነበር። ሁለተኛ ዓመት ከመግባቴ ወይም ትምህርት ከጀመርኩበት ጊዜ አንስቶ ያንን ለማድረግ ስሞክር ስለቆየው ወደ ዩቢኤ በመሄዴ በጣም ደስተኛ ነኝ። Yeah, I want to see. አዎ አሁን ፕሪሎ ትምህርት መውሰድ እፈልጋለሁ። በቆይታዬም የተወሰኑ ትምህርቶችን ከወሰድኩ በኋላ ያኔ ምን ማድረግ እንደምፈልግ በትክክል ማወቅ እችላለሁ። Right now. ያው ወይ በስቴት ወይ በኮንግረስ ደረጃ እናገኘዋለን። ይሄ የሱ ህልም ነው። ህልሙ ነው ያደርገዋል ደግሞ በደንብ ያሳካዋል። በጣም ደስ ይላል። ግን አማርኛ አላስተማርም ነው ይልሽ በአራተኛ ድረስ አማርኛ ነበር የሚችለው እና አሁን ሴቷ ጎበዝ ናት፣ በደንብ ታወራለች። መጽሐፍ ነው የማትችለው። እሱ ትምህርት ቤት ሲገባ ተምታታበት። እኛ እናወራለታለን። እስቲ እኮ ይሄ አንደርስታንድ the whole words አማርኛ መናገር ነው የሚከብደው። እስቲ አንድ ደስ ያለን አማርኛ ንገራቸው። ወይ ወዳችኋለሁ፣ ወዳችሁ መስገናለሁ አመሰግናለሁ እና መሲን ደግሞ ሰብስክራይብ አድርጓት። መሲ subscribe to መሲ። በጣሊያን የሚካሄደው የኢትዮጵያውያን የስፖርትና የባህል ፌስቲቫል ላይ ነው የምንገኘው። እንግዲህ የፋሲል ሀበሻንና እንዲሁም ልጁ ዛብሎንን ነው ቆይታ ያደረግነው። ልክ እንደዚህ ትውልደ ኢትዮጵያውያን አንድ ላይ የሚሰባሰቡበት ህብረታቸውን፣ አንድነታቸውን፣ ናፍቆታቸውን ጭምር የሚወጡበትና የኢትዮጵያውያን የምግብ የቡና የተለያዩ ሁነቶች የሚከናወኑበት የኢትዮጵያውያን አልባሳቶች የሚሸጡበት ትልቅ ዓመታዊ ፌስቲቫል ነው። እንግዲህ አሁንም ዞር ዞር እያልን እንቃኛለን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ማለት የምትፈልገው ነገር ካለ? እንግዲህ መጨረሻ ላይ ያው ሸገር ኢንፎን ሰብስክራይብ አድርጉ። ያው እንግዲህ እዚህ ጣሊያን ድረስ መጣ እንግዲህ ያው ይህን ዝግጅት ለመሳተፍ ካለባት ከተጣበበ ጊዜ ከሌላ ግሩፕ ጋር ከመጣችሁ ከቶፍ አርጋ ለእናንተ ነው የመጣችሁት። ሰብስክራይብ አድርጉ፣ እዩ፣ ተመልከቱ፣ አስተያየት ስጡ። ይሄ ነው። በጣም አመሰግናለሁ። ራስሽን እስቲ አስተዋውቂልኝ እናቴ። ብርቱካን ደምሴ እባላለሁ። የመጣሁት ከስዊዘርላንድ በርን ከተማ ነው። የኢትዮጵያ ስፖርት ፌስቲቫል ለ13 ዓመት በተከታታይ ያለማቋረጥ ልጄን ያሳደግኩበት ቦታ ነው። መስዬ ስላገኘሁሽ በጣም ደስ ብሎኛል። ይሄ ከኢትዮጵያዊ አድርገን ልጆቻችንን እንድናሳድጋቸው በሀገር ፍቅር፣ በሀገር ባንዲራ ኢትዮጵያ ባህል ካልቸሩን እንድናወርሳቸው አድርጎ ልጆቻችንን ያሳደገልን ትልቅ ቦታ ነው። የእውነት በዚህ ጊዜ ሙቀት ነው፣ ቀዝቃዛ። ልጄ የ9 ዓመት ሆና ነበር የምትመጣው። አሁን 22 ዓመቷ ነው። አሁን ራሷን ችላ ሆቴል ይዛ ድሮ በቃኛ ይዘን ነበረ። አሁን ከማንም በላይ ባንዲራ ይዘው ነው የሚጨፍሩትና ትልቅ ነገር ነው እየሰራ ያለው ለልጆቻችን ትውልድ ተክተንበታል። በጣም ደስተኞች ነን። እውነት ድካም አለው። አው ግን ኢትዮጵያዊነት ልጆቻችን አውርሰንበታል። ትልቅ በቃ ልጆች እዚህ ቦታ ሲመጡ የሚሰማቸው ስሜት የሚናፍቁት ኢትዮጵያ የሄዱ ነው የሚመስላቸው። ከ6 ወር ጀምሮ ነው ዝግጅት በቃ እንሄዳለን በሚል በቃ ከ6 ወር ጀምሮ ነው የሚዘጋጁት። ይነጋገራሉ እርስ በርስ በየከተማ በየምንና አሁን እንደውም በየእድሜ በተከፋፈለ 13 ዓመት ቲኔጀር ትልልቆቹ ትልልቅ ሆነዋል ምናምን ኢቭን ይተዋወቃሉ። ጓደኛ ይገናኛሉ። ከሌላ ሀገር ካሉት ጋር ጓደኝነት ያፈራሉ። በጣም ደስ የሚል ኢትዮጵያዊነትና ኢትዮጵያዊነት ያለበት ቦታ ነውና እኛ በጣም እድለኞች ነን። የእውነት እኔ በተለይ የእውነት በጣም ልጄን አሳድጌበታለሁ ለንጹህ ኢትዮጵያዊነት በቃ ያለ ምንም ልዩነትና እኔ ለዚህ ፌዴሬሽን ትልቅ ምስጋናና ክብር አለኝ። ከነ ጉድለቱም ቢሆን ግን ልጆች አይደል ተተኪዎች ልጅ መተካት አይደለ ተክተናል።
እውነት ተክተናል። በየሀገሩ ነው ኮንታክታቸው ምናምንና በጣም ደስተኞች ነን። በጣም ደስ ይላል። ስለ እውነት እኔ ማግኘት ይሄን ስሜታችሁን ለመጋራት ስለቻልኩ በጣም ደስ ብሎኛል። በጣም እድለኞች ነን። ሙቀት ምንም አይበግረንም። እድለኞች ነን። ሙቀቱ ኃይለኛ ነው። አዎ፣ ግን በቃ የልጆቻችን ደስታ እኛም በጉጉት ነው። ጓደኞቻችን ከሌላ ሀገር የሚመጡትን እናገኛለን። እርስ በርስም እዛ አንድ ከተማ ሆነን አመት የማንገናኝ ሰዎች እዚህ ነው የምንገናኘው እና እኛም በጉጉት ነው የምንጠብቀው። እንደው ምን አለኝ መሰለሽ የኢትዮጵያውያን ጥምቀት ነው። እውነት ነው ግለጭልኝ አንቺ። አዎ ይሄ ማለት በቃ ለእኛ ለኢትዮጵያኖች ጥምቀት ነው። ምክንያቱም ጥምቀት ንግስ ይሆናል። ከዛ እየደመቀ እስከ ሚካኤል ይቆያል። እንደዛ ማለት ነው። ስንበታተን በቃ ቅር ይለናል። እኛ ያረፍነው 45 ሰው የያዘበት 45 ከስዊዝ የመጣን ሆቴሉን እንዳለ ያዝ ነው። ሙሉ ሆቴል ከስዊዝ ሙሉ ሆቴል ነው። እሱን ነው ያዝነው። እዛ ብትመጭ እንደውም ሎቢው ማታ ስለዚህ ሄደው ይሄዳል። ልጅ የሚጠብቀው ቁጭ ብሎ ይጠብቃል። በጣም ነው ደስ የሚለው። እውነት ደስ ይላል በጣም እና በጣም ደስተኞች ነን። ይሄ ነው ያለው የ13 ዓመት ልምዴን አካፈልኩ። በጣም አመሰግናለሁ። በጣም እኔም አመሰግናለሁ። ለእኔ ፊሊንጉ ኢትዮጵያ ልክ እንደገባው ነው። ስዊስ ስሆን እና ውስጤ ሀገሬ ሲናፍቀኝ እዚህ እንደምመጣው በየአመቱ ስለማቅ በጣም ደስ ብሎኝ ነው የምመጣው። ጓጉቼም ነው የምመጣው። እህቴም ሁሌ ጓጉታ ነው የምትመጣው እና it's my favorite part of the year። የተለየ ትውስታ አለሽ እዚህ ስትመጪ? ስንጨፍር አዎ ማን ነው የሚለየው? ፊልም ሰዓት ከተደረገ እናብዳለን እና ያለ ባንዲራ አንዞርም። 2 ባንዲራ ነው የያዝነው የዚህ አመት ደግሞ። ሌላ ኢትዮጵያዊት አግኝቻለሁ። በእርግጥ በዚህ የስፖርትና የባህል ፌስቲቫል ኢትዮጵያውያንና ትውልደ ኢትዮጵያውያን የተሰባሰቡበት ስለሆነ ከዛ ውጪ ማግኘት ይከብዳል። ራስሽን አስተዋውቂልኝ። ስሜ ኤደን እባላለሁ። እሺ። ሰፈሬ ደግሞ ቂርቆስ ለጋሃር። ሁሌ ነው የምከታተልሽ። በጣም ደስ ይላል የምታቀርቢው ፋሚሊ ሲገናኝ ምናምን ነገር ብዙ ላይክ የሰው ህይወት አይደለ እና ሁሉ ጊዜ ስናየው እኔ በጣም ደስ ብሎኝ ነው የማየው። ቤተሰቦቼም ደስ ብሏቸው ነው የሚያየው። እዚህ ደግሞ ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እዚህ ነው ነዋሪነትሽ? አይደለም ኢንግላንድ ነው የምኖረው። ከኢንግላንድ ለዚህ ብለሽ ነው የመጣሽው? ፕሮግራም ብዬ ነው የመጣሁት። እንዴት ነው ስሜቱ እዚህ ስትመጪ ያለው ነገር? ደስ ይላል። ብዙ ሰው ታገኝበታለሽ። የሰፈር ሰው ማታውቂውን ሁሉ ትገናኝበታለሽ እና ደግሞ ባህሉን የጠበቀ ስለሆነ እዚህ በጣም ደስ ይላል። አሪፍ ነው። ደስ ብሎኛል። እኔ ብዙ ሰው አግኝቼበት ስሜቱ የተለየ ነው። ኢትዮጵያ እንዳለሽ ነው የሚሰማሽ እና በጣም ደስ ይላል። በጣም ደስ ብሎኛል። በጣም አመሰግናለሁ። ማስተላለፍ የምትፈልጊው ነገር ካለ? ማስተላለፍ እሺ፣ አንድ እህት አለችኝ ግን የት እንዳለች አላውቅም። የእናቴ ልጅ ፍሬህይወት ታሪኩ። ብዙ ሰው አንዴ ዱባይ ናት፣ አንዴ ጣሊያን ናት ይሉኛል። አይሚን እና ፍራንስ ናት ይሉኛል። በምን ምክንያት ነው የተለያያችሁት? እኔ ህፃን ላይክ እኔ አላውቅም። በማደጎ ነው ሄደችው? አይደለም ኖ ራሷን ችላ ነው ሄደችው። ላይክ እናቴ ለቤተሰቦቿ ለአያቶቿ ሰጥታ ከዛም በኋላ ግን መታ ነበረኛም ፈልጋል። በአጋጣሚ ደግሞ መልሳ ጠፋችብን ማለት ነው። እና ካለሽበት ሆነሽ የምታይ ከሆነ ፍሬህይወት ታሪኩ ካለሽ ፕሊስ የኔ እህት ሁሌ ነው ማሰብሽ። እንግዲህ ይሄ ጣሊያን ሀገር የፍለጋ መልእክትም ነው። ከእግዚአብሔር ነጋት ገነኝ ማለት የእናቴ ልጅ ገነት ታደሰ ብሩ እናታችን መርካቶ አካባቢ ነበረች አያቶቿ እና እኛ ደግሞ ለጋሃር ቂርቆስ። ፍሬዬ ካለሽ ባገኝሽ ደስ ይለኛል። እንዲህ አይነት ቦታ ላይ ትኖራለች ብለሽ ታስቢያለሽ? ስትመጪ ትፈልጊያታለሽ? ሁሌ ነው ማስባት፣ ግን ላይክ የተመቻቸ ነገር ላይ ስሆን እፈልጋታለሁ ብዬ ስላሰብኩኝ አልፈለኳትም። ምክንያቱም እሷ ፈልጋን መታ ነበረና በመሃል ደግሞ ጠፋችብኝ እና ብዙ ሰው ላይክ እንደዚህ ቲክታክ ላይ ፌመሶች ምናምን ነገር ለማውራት ሞክርና ከዛ የሆነ የራሴን ነገር ሲይዝ አወራ እፈልጋታለሁ ብዬ ትቼው ነው። ግን የእግዚአብሔር አጋጣሚ ነው አንቺን ያገናኘኝ እና ካለሽ ባገኛት ደስ ይለኛል። ፍሬዬ የት ነሽ እያለችሽ ነው እንግዲህ እህትሽ። አለሁ በይ ነው። እንዲህ አይነት ቦታ ላይ ደግሞ ድንገት ተገጣጥማችሁ ሰርፕራይዝ ይኮን ይሆናል።
ይሆናል። ተስፋ እሷን እኔ ህፃን ሆኜ ስለበልጣች ላታቀኝ ትችላለች አሁን ላይ። እሷንስ ብታያት ታውቂያታለሽ? ግን አሁን ላይ ያታለው እናቴን ስለምትመስል። እሺ ስለዚህ መልካም ዜና እንሰማለን ብዬ አስባለሁ። ስላገኘሁሽ በጣም ደስ ብሎኛል። በጣም አመሰግናለሁ። እንደምን አለ? እግዚአብሔር ይመስገን። ስላገኘሁ በጣም ደስ ብሎኛል። እስቲ ተዋወቅልኝ የሸገር ኢንፎ ሚዲያ ተከታታዮች። ኪሩቤል እባላለሁ። የምኖረው ከስቶክሆልም ነው። ከስዊድን ነው የመጣሁት ለዚሁ ፕሮሰስ ብዬ በየአመቱ በሚደረገው ባለፈው ጀርመን ነበርን። አሁን ደግሞ እዚህ ነው ያለነው። በአሁኑ ሰዓት ቤተሰብ የለም፣ ብቻዬን ነው የመጣሁት። ይህን ደግሞ ፌመስ የሆነች የምንወዳትን መሲን ማግኘት የራሱ ለእኔ ትልቅ ነገር ነው። በጣም ነው የማመሰግነው። ምን ስሜት ይሰጥሃል እንዲህ አይነት የኢትዮጵያውያን ፌስቲቫል ላይ ስትገኝ? ስሜቱ እንደምታውቁት ኢትዮጵያዊነት ነው፣ ሌላ ነገር የለውም። ምክንያቱም የምናየው ባንዲራችንን ነው፣ የምናየው ቋንቋችንን ነው፣ የሁሉ ብሔር ብሔረሰቦች ያለበት ነው። እንዴት ደስ እንደሚል ነግራቸው ያለው ፍቅር ነግራቸዋለሁ። አራተኛ ቀኔ ነው የመጨረሻ። በጣም እንጃ እንዴት አድርጌ ስዊድን እንደምመለስ አላውቀውም። ለዚሁ ብለን የመጣኸው? ለዚች ብለኝ የመጣሁት። አብሮ አደግ ወይ ደግሞ እንዲህ የቆየ ትዝታን የሚቀሰቅስስ አጋጣሚ ይኖርሃል? የዛሬ 23 ዓመት አብረን ያደግኩት ልጅ አግኝቼ ተላቀስን ትናንትና። በጣም ነው የሚገርምሽ። በጀርመንም የነበርን ጊዜ ባለፈው ዓመት በየዓመቱ ስለምንመጣ በቃ የተለየሽን ሰው ነው የምታገኘው። የተማርኩት መካነ ኢየሱስ ነው። የመካነ ኢየሱስ አብረን የተማርነው ሰዎች ብዙ አገኘሁኝ። ይገርምሻል። በጣም ደስ ይላል። ዘንድሮ ግን ሙቀቱ ለየት ይላል አይደል? ለኔ መጀመሪያ ጣሊያን ሙቀቱ ሁሉ የመረረ ነው። ብርዳቸው የመረረ፣ ሙቀታቸው የመረረ ነው። ስለዚህ እኔ ከበረዶ ሀገር በመጣም እንደ ሙቀት እንኳን ቢያምረኝም የጣሊያን ይለያል። ስለዚህ ጣሊያንን ለሙቀት ስላለመኝ። እስቲ ራስሽን አስተዋውቂልኝ። በጣም ደስ የሚለው ነገር ፀጉርሽን ካንቺ አይቼ ነው ብላኝ፣ እኔ ደግሞ እንዴት እንዳሳደገችው ከሷ ልጠይቅ ነው። እኔ እሷን ፀጉር አይቼ ነው የተቆረጥኩትኝ ፀጉሬን እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እሺ አልተዋወቅሽልኝም ግን። አበባ እባላለሁ ከጀርመን። በጣም ደስ ይላል። እዚህ ጣሊያን የኢትዮጵያ የስፖርትና የባህል ፌስቲቫል ላይ ነው የተገናኘ ነው። ምን ስሜት አለው? ከጀርመን እዚህ ስትመጪ ያለው ስሜት እንዴት ነው? ዝግጅቱ እዚህ ስትመጪ ያገኘሽው? ጥሩ ስሜት አለው። በጣም ደስ ይላል። እኔም ትናንት ነው የመጣሁትኝ፣ ግን ከጠበኩት በላይ ነው የሆነው። በጣም ነው የሚያምረው። እናንተንም እንግዲህ እግዚአብሔር ያክብርልኝ። አንቺንም ስላገኘሁሽ ደስ ብሎኛል። እኔ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ። ምን ልበላ ሙሪ እግዚአብሔር ይመስገን። ያው በፍቅር ስላገኘኝ የተቀበሉኝና በጣም ለመልክ እኔ ሰላም ቢያት ለመሲ ሰላም ቢያት እኔ በማርያም። እሺ ታወቂያቸው ትሰኛለሽ? ሰላም። እሺ እኔ ቅድስት እባላለሁ። በጣሊያን ሮም ነው የምኖረው። መሲ ስላገኘሁሽ በጣም እኔ መልኬ እባላለሁ ነው። እሺ መልኬ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነው ይሄ ህብረት የኢትዮጵያውያን ፌስቲቫል? ህብረቱ በጣም ደስ ይላል። ለዘላለም ይኖር። አሜን። እንዴት ስንሰባሰብ ያምርብናል። ስደት ላይ መሆናችን እንረሳዋለን አይደለ? ይሄ ትልቅ የናፍቆት መወጫችሁ ነው። በጣም ደስ ይላል። ስትሰባሰቢ የሆነ ስሜት አለ። በየቀኑ እየመጣሽ ነው? አዎ 4 ቀን አደረግ። ትናንትና አጋጣሚ ያለፈ ድካም ነበረ ከስራ ጋር ስለሆነ። ግን ሌላው አሪፍ ነው። አሪፍ። የምታስተላልፊው መልእክት አለ? የማስተላልፈው መልእክት ፍቅር ይብዛ፣ ኢትዮጵያ ትኖር፣ ኢትዮጵያ ትኖር፣ ምንጊዜ የምንዋደድ ማዳ። ይሄ ነው የማስተላልፈው። በጣም አመሰግናለሁ። መስዬንም ስላገኘሁሽ ደስ ይላል። በርቱልን። አንቺ ምሽ መነጽሬን አስወልቃ ነው የለየችኝ። ስላገኘሁሽ በመጀመሪያ ደረጃ በጣም ደስ ብሎኛል። ሙሉ እባላለሁ። የሮም ከተማ ነዋሪ ነኝ። እሺ ሮም ነዳለሽ በሙቀት? ያው ሁሌ እንደነደደች ነው። የዘንድሮ አይለይም? ሁሌ በየዓመቱ ያው አዲስ ይሆናል እንጂ ሙቀቱ ሁሌም እናንተ ለምዳችሁታል። አሁን አንቺ ምንም ላብ የለሽም። እኔ ቀልጫለሁ። ለምጄዋለሁ በእውነት ሰውነትሽ ብርድ ነው። ብርዱ ሲመጣ እኔ ግን ከሙቀቱ ብርዱ ይሻለኛል። ብርዱ ይሸፈናል፣ ግን ከባህላችን ጋር ማች ስለማያደርግ በሙቀቱ ያው መገላለጡ ምኑ ወደን ሳይሆን በግዳችን በግድ ነው። እውነት ነው፣ ምንም ጥያቄ የለውም። እንደዚህ አይነት የስፖርት ፌስቲቫል ላይ የባህል ኢትዮጵያውያን የሚሰባሰቡበት ላይ ስትገኝ የሚሰጥሽ ስሜት ምንድን ነው? እኔ ለመጀመሪያ ጊዜ ነው የተካፈልኩት። እዚሁ እየኖርኩኝ የዛሬ 17 ዓመት ሲዘጋጅ አልነበርኩም። አሁን ግን ለመጀመሪያ ጊዜ ነው። እጅግ በጣም በቃ ቤቴ ያለው ነው የሚመስለኝ ሀገሬ። እግዚአብሔርን በቃ ሁሉ ነገር ድባቡ የሚበላ የሚጠጣ አጥተን ሳይሆን በቃ ያለው ድባብ
ኢትዮጵያ ውስጥ ያለው ነው የሚመስለኝና በጣም ደስ ይላል። እጅግ በጣም ደስ ይላል። ስላገኘኋችሁ በጣም ደስ እኔም ይላል። ስላገኘሁሽ በጣም ደስ ይላል። እናመሰግናለን። አሁን ደግሞ ሚኪ ፋሽን በመባል የሚታወቀው የተለያዩ የኢትዮጵያን እንግዲህ የስጦታ እቃዎች ወይም ደግሞ ማስታወሻ የሚሆኑ እቃዎችን የባህል አልባሳቶችን ያስከውና እስቲ ራስን አስተዋውቅልኝ። እሺ ሚካኤል ደሳለኝ ይባላል። ከቢልፊልድ ከጀርመን ነው የመጣሁት እና ይሄንን የምሰራው ለምሳሌ አገራችን እና ልጆች ለማገናኘት ነው። ትንሽ እንትን እንዲኖራቸው ስለ አገራችን ትንሽ እውቀት እንዲኖራቸው እና መጀመሪያ እንጀምርና ከዚህ ለምሳሌ የፋሲለደስ አገራቸው እንዲያውቁ አክሱም፣ ሐረር ለምሳሌ የተለያዩ የአልባሳቶች ላይ እንትን ያል ሰርተን ለምሳሌ እንዲያውቁ ፕሪንት አድርገን አስቀምጠናል። እንደገና ደግሞ ቱሪዝሞስ እዛ ጋር አለን። ለምሳሌ እንደዚህ አይነት የራሳችን የአክሱም ጽዮን ለምሳሌ ፋሲለደስ አለን። ፋሲለደስ ማለት ትንሽ ሰዎች እንዲያውቁ ማለት የማያውቁም ሰዎች አሉ፣ የሚያውቁም ሰዎች አሉ። ለማወቅ እንዲረዳቸው እንደዚህ እያሰተምን እንትን እያልን። ምን ያህል ጊዜ ሆነ እንደዚህ አይነት ነገሮችን? አሁን ለምሳሌ እኔ ሁል ጊዜ በዚህ ጊዜ አንድ 10 ዓመት ይሆነኛል እንደዚህ አይነት መስራት። የራሴ ስራ አለኝ ግን እንደ ሆቢ ነው ለኔ። ያ ትንሽ ሰዎችን መጥቀም ጥሩ ነው። እውነት ነው። አይ በጣም ደስ ይላል። ኢትዮጵያውያን ከሚሰባሰቡበት ፌስቲቫል ባለፈ በቋሚነት የምትሰራበት ቦታ አለ? በቋሚነት ያው ኦንላይን ነው የምሰራው እና ኦንላይን ላይ አለ ያው ሚኪ ፋሽን ኢንስታግራም ሚኪ ፋሽን እዛ ላይ ይገኛል። እንዴት ነው አሁን ይሄ ቫይቡ ኢትዮጵያውያን አንድ ላይ ተሰባስበው ከተለያዩ የዓለም ክፍል ላይ መጥተው እንደዚህ ስትገናኙ ስሜቱ እንዴት ነው? ጥሩ ነው። በጣም ደስ ይላል። ብዙ ጊዜ ያላየሽው ሰው እንደገና አግኝተሽ በባህልሽ፣ በራስሽ፣ በቋንቋሽ አውርተሽ እንደገና ይሄን ያህል ጥሩ አሳልፈሽ ለምሳሌ አዲስ በጣም ኢንፎርሜሽን ተለዋውጠሽ ለምሳሌ ይሄን አግኝቶ መሄድ በጣም ደስ ይላል። በጣም ከዚህ በላይ የሚያስደስት ነገር የለም ብዬ አምናለሁ። በጣም ደስ ይላል። ስላገኘኋችሁ ደስ ብሎኛል። ቡናም አለ፣ የተለያዩ ሁሉም አለ። የእጅ አሁን እነዚህ አሁን የሀገራችን ምርቶች ናቸው። እነዚህ እንዳለ ከዛ ያመጣናቸው ናቸው። ለምሳሌ ሸማኔዎች የእጅ ስራ እንዲሰራ በሀገራችን ትንሽ ሞር እንዲሰራ ትንሽ አስተዋጽኦ ይሰጣል። ያው አምጥተን ስናሳየ ነው ሊዳብር ሊቀጥል የሚችለው። ይቀጥላል። በጣም ደስ ይላል። በእውነት ስላገኘኋችሁ ደስ ብሎናል። እንግዲህ በዚህ በጣሊያን ባለ የስፖርትና የባህል ፌስቲቫል ላይ ነው የተገናኘ ነው። ኢትዮጵያውያን ባሉበት ቦታ ሁሉ በአውሮፓም ይሁን በአሜሪካ አላችሁ ማለት ነው? አለን። በጣም ቴንኪው፣ አመሰግናለሁ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ
የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ የላቀ የኑሮ ደረጃ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ